በሚቀጥለው አመት ወይም 2007 ዓመተ ምህረት ምርጫን በተመለከተ የተነሳውን ጥያቄ ለማየት ያክል በመጀመሪያ ደረጃ ምርጫው ነፃ ዲሞክራሲያዊ ፍትሃዊ እና ተአማንነት ያለው ምርጫ እንዲሆን እንደ ከዚህ ቀደም ሁሉ መንግስት አጽንኦት ሰጥቶ የሚሰራ ይሆናል። ጤና ይስጥልኝ ውድ ተመልካቾቻችን እንደተለመደው የዕለቱን የፎገራ ዜና ይዘንላችሁ ቀርበናል። ሽናና አሸናሃለው የሚለውን በግልጽ የተጻፈ ማስጠንቀቂያ ሳያነብ ወይንም አንብቦ በግዴለሽነት ሲያረግ የነበረው የወይራ ገሬ ቀበሌ ነዋሪ በድሌ መሸሻ ቆርቆሮ ላይ ተጽፎ የነበረው ማሳሰቢያ ማስፈራሪያ ሳይሆን ቀንድ ያለው የመጨረሻ ማስጠንቀቂያ መሆኑን ከመሬት ግማሽ ሜትር ላይ ሆኖ በኦን ተረድቶታል። የህብረተሰቡ ጠላቶች መቀመጫ ብርጭቆ ላይ አፋጣኝ እርምጃ እንዲወስድ በወይራ ገሬ ቀበሌ ኬላና በፌደራል ፖሊስ የሰለጠነው ይሄ ሰንጋበሬ መንግስት የፈጠረለትን የሥራ ዕድል በመጠቀም የበርካታ ወንጀለኞችን መቀመጫ ከቀንዱ ጋር አገናኝቷል። ተያይዞ የወይራ ገሬ ቀበሌ ጤና ኬላ በቅርቡ ባወጣው መረጃና ማስጠንቀቂያ መሰረት በ1 ግራም ካካ ውስጥ 10 ሚሊዮን ቫይረስ 1 ሚሊዮን ባክቴሪያ 1000 ሲስት 100 የሆድ ጥገኛ ትላትል እንቁላሎችና ጎጂ ተዋሳን ስለሚገኙበት ውጪ የሚጸዳዱ ግለሰቦች ሁሉ የህብረተሰቡ ጠላትና ነፍሰ ገዳዮች ናቸው። ያቶ በድሌ መቀመጫና የበሬው ቀንድ ሲገናኙ በአካል ተገኝተው የተመለከቱት የሰፈሩ አይነ ምስክሮች ለሪፖርተራችን እንደገለጹት ይሄን ያቶ በድሌ ከዋሽንት ጠጠር ያለ አይነት መጸዳዳት ያከናውኑ ሊሆን ኖሮ ነገሮች ላቶ በድሌ ብቻ አይደለም አፍንጫ ላላቸው የአካባቢው ህብረተሰብ ሁሉ አደገኛ ቅጣት ይሆን ነበር ብለዋል። እውነትም በድሌ የጭላሎ ጮራ አንደኛና መለስተኛ ሁለተኛ ደረጃ ትምህርት ቤት አስተማሪዎችን ለአመታት ሲያምታታ የነበረው የ6ኛ ክፍል ተማሪ ቀደር ቶሎሳ በትምህርት ቤቱ ታሪክ ለመጀመሪያ ጊዜ ፈተና ላይ ሲኮርጅ በሪፖርተራችን እንዳለ የቆመላቸው ካሜራ እጅ ከፍንጅ ተይዟል። ከዚህ በፊት ውጤቶች ላይ አንዴ 100 ከመቶ በሚቀጥለው ደግሞ 23 ከመቶ ምናምን ሲያመጣ ብዙ አስተማሪዎች እንዴ ይሄ ልጅ እልም ያለ አስቆራጅ መሆን አለበት ብለው ለብዙ ጊዜ ሊይዙት ሞክረው ነበር። ቀደር ግን ፈጣን ነው። ከካሜራ አይፈጥንም። ይሄ ታሪካዊ ፎቶግራፍ በሚነሳበት ወቅት ወደ ብላክቦርዱ ዞራ የነበረችው የሂሳብ መምህር ወይዘሮ ይፍቱ ስራ ዜናው ከነመረጃው እዛው እንደደረሳት ብላለች። በማስከተልም ምንም ጊዜ ሳታጠፋ የኮራጁን ቀደርና ያስኮራጁን ተማሪ ያዴታ ጆሮዎችን ይዛ ቀጥታ ለዳይሬክተሩ ቢሮ አስረክባለች። በዳይሬክተሩ ቢሮ ውስጥ እንደ ጉድ ሀድ ሲቦጨቅላቸው ሙድ ይዞ ይመለከት የነበረው አሳባቂው ሪፖርተራችን እንዳላይ የቆመላቸው እንደዘገበው ከዚህ በፊት ጨዋነቱና ጉብዝናው በአስተማሪዎች ይወደስለት የነበረው ያዴታ ሞቲ ቀድርን ከሁለተኛ ክፍል ጀምሮ ያስኮረጀው እንደነበር አምኖ እሱ ባይኖር ኖሮ ይሄኔ ቀደር የሁለተኛ ክፍል ካብልስቶን ጠራቢ ሆን ነበር ብሎ ሲናዘዝ ሾፍትሯል። ተመልካቾቻችን ባለፈው ወር ክብሩ ጠቅላይ ሚኒስትራችን ስለማይበገረው ኢኮኖሚያችንና በአጠቃላይ ሀገራችን ያለችበት ሁኔታ ለማስጨበጥ በሁለት ቋንቋ ለውጭና ለሀገር በቀል ጋዜጠኞች የጥያቄና መልስ ሴሽን ፕሬሰር መስጠታቸው ይታወሳል። ይህን ሃይ ፕሮፋይል ፕሬሰር በፉገራ ኒውስ አናሊስቶቻችን አስገምገመነዋል። በማስከተል ደግሞ የምናቀርብላችሁ የኤችዲን ፐርፎርማንስ ሴግመንት በሴግመንት የዳሰሰ ከ0 እስከ 100 ነጥብ የሚሰጥበት ግምገማ አላፉገራ ሴክሽን ነው። በመጀመሪያም ኤችዲ ከሀገር ቤት ጋዜጠኞች ጋር በዚህ ሴግመንት ኤችዲ ጋዜጠኞችና ጋዜጠኛ ነኝ ባዮች ለወረወሩለት ጥያቄ በተረጋጋና በሚያስተማምን ሁኔታ ለጥያቄዎቹ ሁሉ አጥጋቢ መልስ ሰጥቷል። በተለይም ስለ መብራት ውሃና ቴሌኮሙኒኬሽን ኔትወርክ እጥረት ዙሪያ መብራቱ ውሃው ቴሌው እየተደራረበ ነው ለተጠየቀው ጥያቄዎች የመለሰው መልሶች ብዙ ነጥብ አስገኝተውለታል። ውሃ የከተማው ክፍል 24 ሰዓት ውሃ ያገኛል። መብራት ከመብራት ጋር የተያያዘውንም በተመለከተ የመብራት ችግር ሁለት አይነት ነው።
በአንድ በኩል መብራቱ ይበራል ሁለተኛው ሲያሰኘው ደግሞ መብራቱ ይጠፋል ስልክ የኢትዮጵያ ቴሌኮሙኒኬሽን አገልግሎት በተመለከተ አዲሱ የኤክስፓንሽን ወይም የማስፋፊያ ስራ ከጀመርን 2 ወር ነው ይሄ ኤክስፓንሽን ስራ በሚካሄድበት ጊዜ የሚያጋጥሙን ወጣ ገባዎች ይኖራሉ ለምሳሌ ባለፈው ሳምንት የተቋረጠውን በመናይበት ጊዜ ስራው በሚሰራበት ጊዜ በአንድ አካባቢ ያሉ አስተላላፊ መሳሪያዎችን ነቅለህ አዲስ ነው የምትተክለው በሚነቀልበት ጊዜ አሁን በእጃችን ላይ ያለውን ስራ እንደሚያውክ ምንም ጥርጥር የለውም በነገራችን ላይ እዚህ ላይ መታየት ያለበት የዴንማርክም የኖርዌይም በከፊል የእንግሊዝም የሌሎች ሀገሮችም ቴክኖሎጂ ይሄው እኛ ያመጣነው ህዋዊ የሚባል ካምፓኒ የሰራው ቴክኖሎጂ ነው ስለዚህ ቴክኖሎጂው አንድና ያው ነው ስለዚህ ኖርዌይ ላይ የተተከለው ቴክኖሎጂ ዴንማርክ ላይ የተተከለው ቴክኖሎጂ ኢትዮጵያ ውስጥ የተተከለው ቴክኖሎጂ አንድና ያው እንደመሆኑ መጠን እውነቱን ነው እንዲያውም ይሄን ለማረጋገጥ ኖርዌይና ዴንማርክ ድረስ ነው የደወልነው Hello there, this is Radio Fugara calling for a short survey. Can you please tell me where you are right now? We are in close to Majorstuen in Oslo. Great. How do you rate the mobile phone service in Norway? It's just cool. It works fantastic. We are a developed country. Oh yeah? We're developed too, you know. 11% growth, baby. Really though, how's the coverage there? We have very good coverage. Like I never have a problem with my mobile phone or nothing, so you don't have to worry about that. Okay, I'm not worried. Now answer this. When was the last time you had a network outage? I don't remember that. Come on, you must have a service interruption at least. I cannot recall it. I get it. Well, thank you so much for your time and have a good day. Cool, so welcome. Hey dude, Radio Fugara calling you for a short survey. How you doing today? Fine. How about you? Good. Could you please tell our audience where you're situated right now? We're right in the central of Copenhagen, next to Nordport station. I see. By the way, how's the mobile phone reception where you are? Yeah, the reception is excellent in Denmark. We have very few places where it doesn't cover, but in Copenhagen you would get service everywhere. You ever had network outages? No. And your network speed is? We use 4G. What kind of 4G? 4G LTE. That's the fastest thing we have in Denmark. Whoa! Forget this show, man. I'm moving to Denmark. What do you say I should bring with me? Bring a coat, because it's cold like hell, so... Coat. Gotcha, man. I got that covered. But I love my Ethiopian women, man. Do you have fine ladies right there? Yeah. Take your word, man. I'm buying a ticket. Yeah, have a nice trip. Ciao. አላልኳችሁም ለዚህም ነው ይሄንን ራውንድ ለኤችዲ ድፍን ቼንቶ 100% ሰጥተን ወደሚቀጥለው ራውንድ እናልፋለን Good job HD Round 2 እንደ ቀድሞ ራውንድ የተከበሩት ኤችዲ ለውጭ ሀገር ጋዜጠኞችና ቋንቋቸው ማዳበር ለሚፈልጉ ሀገር በቀል ግለሰቦች ማራኪና አጥጋቢ የሆኑ መልሶችን መልሰዋል ትንሽ ግር ያለን ግን ኤችዲ ከዚህ በፊት ሲጠቀሙ ያልሰማነው ከባባድ እንግሊዘኛ ቃላቶችን ስለተጠቀመብን ነው የኪስ ዲክሽነሪ ሚዘን እንኳን አልሆነንልን በተለይ እቺ ኢኮቮካሊ ኢኩዊቭክሊ ምናምን የሚሏት ነገር ልክ እንደ ኒው ሊበራሊዝም አስቸግራናለች ስለ ደቡብ ሱዳን ሲያወሩ by the way you have to understand that there is a legitimate በደቡብ ሱዳን በህጋዊ መልክ የተመረጠ መንግስት ነው ያለው an elected government in South Sudan so ስለዚህ እኛ equivocally denounced that unconstitutional means of ስልጣን መያዝን አውግዘናል getting power ስለ ኤርትራ ፖሊሲ ሲያወሩ
And of course you have seen the position of the Ethiopian government. በርግጥ የኢትዮጵያ መንግስት አቋም ተመልክታችኋል። We equivocally denounced that it is wrong regarding Eritrea to bring Eritrea ወደ ዓለም እናምጣ የሚሉት the warm place in the international community was equivocally wrong. መሬት ለሱዳን አስረከባችሁ እንዴ ለሚለው ጥያቄ ይሄ በእኛ ጊዜ የጸደቀ ስምምነት አይደለም አለና ቀዳማዊ ኃይለ ሥላሴ ተስማምተው ህጋዊ ግዴታ መሆኑን አምነዋል። የደርግ ማገዛዝ ህጋዊ ግዴታ መሆኑን ደግፏል። ሰውየው ይህችን ቃል በጣም ወሳኝ በሆኑ አርስቶች ዙሪያ ስለሆነ የተጠቀሙት ትርጉሙን ማወቅ አለብኝ። ሮቦቱ ለጠይቀው ፉገራ ሮቦት equivocally ምን ማለት ነው? equivocally ተውካሰግስ ቃሉ ከላቲን equivocus የመነጨ ሲሆን ትርጉሙ አደናጋሪ፣ አጠራጣሪ፣ የሚያሳስት፣ የሚያጠያይቅ፣ ለማምታታት ሆን ተብሎ ግልጽ ያልሆነ ንግግር ወይም ጽሑፍ ማለት ነው። እንደዛ ከሆነ እኮ ኤችዲ የሳውዝ ሱዳን ጉልበት ሽሚያንና የኤርትራ ፖሊሲን ሲያወግዝ ስለ ሳውዝ ሱዳን መሬት የተናገረው ሁሉ በሚያደናግርና በሚያወላዳ ሁኔታ ማለት ነው። እኔ ሮቦት እንደመሆኔ መጠን ሰው በግልጽ ለጠየቀኝ ጥያቄ መልስ እሰጣለሁ እንጂ ሰው ማለት የፈለገውን ማወቅ አልችልም። አትችልም? ታዲያ ለምንድን ነው በሌለ መብራት አንተን እዚህ የምንቀልብህ? ምን የኤሌክትሪክ ዋጋ ርካሽ መሰለ? አለቃ ይቅርታ በግድ ገምት ከሆነ የምትለኝ ኤችዲ የቃሉን ተቃራኒ unequivocally ለማለት ፈልገው ተሳስተው ያሉት ነገር ይመስለኛል። አምስቱም ጊዜ እኔ ሮቦት እንደመሆኔ መጠን ሰው በግልጽ ለጠየቀኝ ጥያቄ ንቀሉት። ተመልካቾቻችን እንደተመለከታችሁት ለዚህ ሴክሽን የመጨረሻ አውትካም ሁለት አማራጮች ሊኖሩ ነው። የመጀመሪያው ሮቦቱ እንዳለው ኤችዲ በማያወላዳ እላለው ብሎ በቃሉ 5 ጊዜ አወላድቶ ከሆነ ከድፍን 105 ነጥቦች ቀንሰን ለዚህ ራውንድ 95 ከመቶ እንሰጠዋለን A-። ነገር ግን ኤችዲ አውቆ በሚያደናገር ሁኔታ ለጥያቄዎች መልስ እየመለሰ ከሆነ ልክ እንዳስተማሪው ቆቅ ቦለቴሻን ወጥቶታል ማለት ነውና ድፍን ቼንቶ 100 ከመቶ ይለቀቃል። በዚች አስደሳች ዜና ወደ ስፖንሰራችን መልእክት እንሸጋገራለን። ወርዶ ይተቀለላል እንደ ሰርዶ ለሴት ልጅ ጸጉሯ ጸጋዋ ነው ቢባልም ቅሉ ድንገት ተፈጥሮ ጸጋን ለነሳው ደግሞ መፍትሄው የተፈጥሮ ጸጉር ነው። ማሚቱ እውነተኛ የሰው ጸጉር አስመጭና ላኪ ድርጅት ቆንጂት ሪላክሰሩ ነው ጸጉርሽ እንደዚህ ያጨደው። ቆንጂት ጸጉሬ ካሪራ ካፑርን ቢመስልልኝ ብለሽ ካውያው ጸጉርሽና ጋየብሽ አይዞሽ ከሚያስበላው የፕላስቲኩ ዊግ ርቀሽ ከፈረሱ ጭራማ ፈንግጠሽ ወደ እውነተኛው የሰው ጸጉር አዎ የሰው ጸጉር human despair ኖ human hair ማሚቱ ጋለልሽ። አዎ ከአውሮፓና ከመካከለኛው ምስራቅ በተለይም ከህንድ የተቆረጡ ለጋ ምርጥ ጸጉሮች ለጅምላም ሆነ ለሸቀጥ ችርቻሮው እናቀርብሎታለን። አዎ በአገራችን ለጤም ቤቶች ለአመታት ሲገደገድ የነበረና ያለ የማያሳፍር የጎዳና ሚስጥር ነው። ጸጉርሽ ሉጫም ሆነ ከርዳዳ ከተፈጥሮሽ ጋር ምን አጋፈጠሽ ቆንጂት? የሚታጠብ የሚሰራ ለወራት ጭንቅላትሽን የሚጋራ ብዙም የማያሳክክ ካከከመታ መታ ሲደረግ ቶሎ የሚገባው ገር ጸጉር የሚገኘው ማሚቱ ጋር ብቻ ነው። ምርጫው ብዙ ነው። እንደውም ልክ እንደ አትራፊው ሀገራችን አበባ ኢንዱስትሪ አገር በቀል ጸጉሮችን ኤክስፖርት ማድረግ ጀምረናል። ከአህጉራችንም ጭምር ኪንኪ ከኬንያ፣ አፍሮ ከናይጄሪያ፣ ንፍሮ ከብሩንዲ፣ አንጎላና ማሊ ጭምር። አንቺ ብቻ ምረጪ። አዎ አይን ያየውን ጸጉርሽን አይን ብቻ እንዲፈርድልሽ ማሚቱ ጋር መተሽ ይመርብሽ ወላን። ማሚቱ እውነተኛ የሰው ጸጉር አስመጪና ላኪ ድርጅት በቅርቡ ቅንድብ መሸጥ እንጀምራለን።
በፖስታ ልኬልሃለሁ መልሱም በቶሎ ሰው ሁሉ ታዝቦሻል ተመልካቾቻችን ይሄ የምንወደውን የኮሜንታችሁንና የደብዳቤ ሴግመንት ካደረግን ብዙ ጊዜ አለፈን አይደል ማን አምና 2013 ነበር አብረን እዚህ ቺል ያደረግነው እናም በዚህ ጊዜ ውስጥ ብዙ አብረን ያላወጋናቸው ነገሮች ተከስተዋል ለዚህም ነው እቺን አጭር look back at 2013 year in review ሴግመንት የምናቀርብላችሁ ከኦክቶበር እንጀምራለን ኤፒሶድ 11 ላይ ሚዲያ ዳሰሳ በተባለው ፕሮግራም ላይ በተደጋጋሚ በመቅረብ ለኢህአዴግ ስለሚያጨበጭበው ዳንኤል ብርሃነ AKA FM00 ብሎግ እያለ አይን ያወጡ ውሸቶች እንደሚጽፍ ከነመረጃው አቅርበንላችሁ ነበር ታሪያን ሾው በማስከተል ይያቱ አይሲነቃ ይቀራል በማለት ስለ እስክንድር ነጋ የጻፈውን ውሸት የተሞሉ አርቲክሎችን ያወርዳል ለተከታዮቹ በተለይም ደግሞ ለእስክንድር ነጋ ቤተሰቦች ይቅርታ ያቀርባል ምናምን ብለን አስበን ነበር ጅሎች ነን የሀገራችን ቀዳማዊ ብሎገር ጠበቃ ፖለቲካል አናሊስት እና ገድስ human right activist እኔ አይደለሁም እሱ ራሱ ነው እንደዛ ብሎ ትዊተር ላይ ጻፈው ታዲያ በነጋታው ፌስቡክ ላይ ምን አለ መሰላችሁ don't make a mockery of yourself I'm not ETV or ISAT ምናምን weak አይቺ ማከሪ don't make a mockery ካለ በኋላ ሰው ሁሉ እንደ ጉድ ሲያፋጥጡት ሁሉንም ነገር ፕላን ያረኩት እንደ ቼስ ጨዋታ ነው ይሄንን ያህል ጊዜ እንዴት እንደፈጀባቸውም ገርሞኛል አለ wow deep you just blew my mind man እስቲ ያለውን ለመፍታት ልሞክር እስር ቤት ሆኖ ራሱን ዲፌንድ ማድረግ የማይችለው እስክንድር ላይ ገጽ እስከ ገጽ በውሸት የተሞሉ ዚባሲንጌዎችን የጻፍከውና እንዲሁ ጉግል ስታረግ ያገኛቸውን ያለም አቀፍ ጋዜጠኞች ማህበሮችን ስም ከሱ ጋር ኔጌቲቭሊ ያገናኝተ የሱን ካራክተር አሳስኔ ለማድረግ የሞከርከው ኢቨንቹዋሊ እኛ እዚህ ዘንህ ሰው ሂት እንድናዋርድ ነው man በሽተኛ ናቦ you are sick ተራው ሸታማለ ግን ያንተ ፓቶሎጂካል ነገር ነው መሰለኝ ዘመድ ጓደኞች ባካችሁ እግርና እጁን ይዛችሁ ወደ አማኑኤል FM00 ያንቀን ከጻፋቸው ኮሜንቶች ሁሉ ግን ያሳቀኝ ሰው ሶርሰን አምጣ ብለው በተደጋጋሚ ሲያፋጥጡት ሶርሴ ናት ብሎ የፈጠራት አንዲት ፈረንጅ ቺክ መኖሯን የሚገልጽ ነው I have scans and copies the problem my source is a white chick scared of being exposed funny right I am that white girl no that's not funny that's not funny dude that's not funny you know what that is it's racist you're just gonna blame it on some white chick There's no white chick. You don't have a source. You're making up a source because you don't have anything to say because you know you're full of shit. Be a man. Nut up. Realize you're not funny. And own up. You don't have a source. This is not some white girl. You know you made it up. Own up to it. Own up to your bullshit. You're spouting bullshit. You know I am that white girl. በዚህ አመት በሀገራችን እዚህ ገባ ከማይባሉት ለውጦች አንዱ ፕሬዝዳንት ብለው ቤተ መንግስት ውስጥ እንደ ሶፋ ከሚያስቀምጧቸው ሰዎች አንዱ ወጥቶ ሌላው መግባቱ ነበር ሰውንና እኛን አስገርሞን የነበረው ግን ለወጪው ሶፋ ፕሬዝዳንታችን መንግስት በወር 400,000 ብር ወይንም $21,000 ለቤት ክራያቸው የከፈለ ዱቅ ያረጋቸው ጉዳይ ነው አገር ቤት ብቻ አይደለም ደሞዙ በወር $15,000 ብቻ የነበረው የቀድሞ የፈረንሳይ ፕሬዝዳንት ኒኮላስ ሳርኮዚ ይሄንን ዜና ሲሰማ ኡላላ አይጋዳ ቢ ኤክስ ፕሬዚዳንት d'Éthiopie we donner they spend good ብሏል አሉ ታዲያም የገና ዕለት ነበረ ለመጀመሪያ ጊዜ እዚህ ድንቅ ቤት ውስጥ ካሜራ ገብቶ ለምን የቤት ኪራይ ዋጋ ወድ የሆነበት ምክንያት የተረዳ በዚህ ዘመናዊ ቪላ ቤት ውስጥ እንደማንኛውም ቤት ወጥ ቤት ሳሎንና መኝታ ቤቶች ቢገኙ ይህን ቤት ልዩ የሚያደርጉት የሚከተሉት ናቸው አንደኛ ከወጥ ቤቱ ጋር ተደርቦ የተገነባ የራሱ ጄነሬተር ያለው ወፍጮ ቤት ሁለተኛ ሙሉ ላም 13 በግና ፍየሎችና በርካታ የፈረንጅ ዶሮዎችን በቀላሉ መያዝ የሚችል ፍሪጅ ከሳምሰንግ ሶስተኛ ወደ 4 ኩንታል የሚጠጋውን ሰውነታቸውን ከክፍል ወደ ክፍል የሚያዘዋውር ክሬን ከኬቶ
እሳቸው ሲገቡበት ውሃውን ጠቅልሎ ይዞ የማይወጣ ዘመናዊ ስዊሚንግ ፑል። ቤት ውስጥ ለመዝናኛ ደግሞ ሄነስ፣ ብላክ ሌብል፣ ግሪን ሌብል፣ የሎ ሌብል፣ ኦራንጅ ሌብል፣ ዋይት ሌብል፣ ብራውን ሌብል፣ ብሉ ሌብል እና ደብል ብላክ ጆኒ ወከር ብቻ የተደረደረበት ባር ከናስተናጋጁ ይገኝበት። እነዚህን የመሳሰሉ ወጪዎችን ኪራይ ቤቱ ላይ ስናክልበት $21,000 እንደውም ያንሷል ነው የሚያስበው። ኦህ ሸት አፕ። በማያያዝ ይህን ቀጮ የተካው አዲሱ ፕሬዝዳንታችን አቶ ሙላቱ ተሾመ አዲሱ ስራቸውን ከጀመሩ ጊዜ አንስቶ ወደ 27 ኪሎ ግራም የሚጠጋ ትራንስፎርሜሽን ሰውነታቸው ላይ ተመዝግቧል የሚል ወሬ ከቤተ መንግስት ተናፍሷል። እነሆ በዚህ ዓመት ዲሴምበር 5 ላይ ነበረ ከዚህ በፊት ባድንቆት ከቨር አድርገነው የነበረው ውዱ የአፍሪካ ልጅ ኔልሰን ማንዴላ ከዚህ ዓለም በሞት የተለየን። ከ2012 ጀምሮ ሌጋሲ የተባለውን ቃል ለጆሮአችን እስኪታክተን ሰምተነው ቢሆንም የቃሉ እውነተኛ ትርጉም ግን አንድ ቋሚ የአፍሪካ ዲክቴተር ወይም አሁን ከስራዋ የተባረረች አሜሪካን አምባሳደር ስትነዛብን ሳይሆን የገባን አያሌ የዓለም መሪዎችና ክቡራን ማክሰኞ ዲሴምበር 10 ላይ የጆሃንስበርግን ስቴዲየም ሲያጥለቀልቁት ነው። በአፍሪካም ሆነ በዓለማችን ታሪክ ያን ያክል መሪዎችና ዲግኒተሪስ በአንድ ቦታ ተገኝተው አያውቁም። ስለ እውነተኛ የህዝብ መሪና የሌጋሲ ቃል እውነተኛ ትርጉሙ ጆሃንስበርግ ተገኝተው የነበሩት ጠቅላይ ሚኒስትራችንም እንደተረዱት አልጠራጠርም። እንደምታዩት ልክ እንደ ሃርለም ጋንግስተር ነው ሽክ ብሎ የቀረበው። ሌላ የቀብር ስነ ስርዓት ላይ እንደዚህ ዝዘንጥ አላየንም። መቼስ እዚህ አይነት ትልቅ ዝግጅት አወዛጋቢ ነገር አያጣውም። ወዲያውኑ ያለ ሚዲያዎች ትኩረታቸውን መስማት ለተሳናቸው አስተረጉማለሁ ብሎ መድረክ ላይ ወጥቶ የሌለ ነገር ሲዘባርቅ ወደ ነበረው አስተርጓሚ ዞረ። ሰዎች አይነቃብኝም ብለው የሚያረጉት ነገሮች በጣም ይገርሙኛል። ቆይ እስቲ ግን ኢቲቪ ላይ ከስር በትንሽ መስኮት ብቅ ብለው እጃቸውን የሚያወናጭፉት የኛዎቹስ ምንድን ነው የሚሉት? ፉገራ ሮቦት የልማታዊ ካድሬዎች ቱሻ መቼስ አያልቅም። ታየኝ እኮ ሰሚ ጆሮ የማይሰማውን የኔ ቢጤ ሩቅ ብሎ ይህን ሲያይ ስራም አላጡ። እኔስ የእንጀራ ጉዳይ ሆኖብኝ ነው። እንዴት ሽንቴን እንደወጠረኝ ነግራችሁ። አንተ ፎጋሪ አጭር ሴግመንት ብለህ እኮ ተንዛዛ፣ አሳጥረው እንጂ። ከድሬዳዋ ኮምፕሬሄንሲቭ ሃይ ስኩል እንዳልካቸው ወልዴ የተባለው የጠፋህበትን ምክንያት ንገረን ባልነግርህስ ምን አገባ? ቀልዴን ነው ልጅ እንዳልካቸው። አንተ ብቻ አይደለም ብዙ የምንወዳቸው ተመልካቾቻችን መጥፋታችንን አልወደዱትም። ምን ታረጋዋለህ? በኑሮ የሚያጋጥሙ ማህበረሰባዊ ግዳጆች እንደ ሰርግ፣ ለቅሶ፣ ቀብር፣ ልደት፣ ግራጁዌሽን፣ ቤት ለምቦሳዎች እናም የጩኸት ያማት መቀነት ታደናቅፎን የጠፋን። ይቅርታ። የዛሬው ፉገራ አሪፍ ነው፣ ከሌላው ጊዜ ይሻላል። ግን መልክ ጸጉርና እግር ስለሌለህ በጣም ታሳዝናለህ። እውይ ያዘንክልኝ። በቃ ታዲያ ለምን ከማሚቱ ጋር አፍሮ አታዝልኝም ነፍስ? መልኬንስ ይሄው ላንተ ብዬ በማስክ ሸፍኘዋለሁ። እግር የለህም ስላልከው ግን ነፍሱ በጣም ተሳስተሃል። ድንገት ካለህበት ቦታ ለማየት አስቸግሮ ይሆናል። ጠጋ በል አሳይ። ጠጋ እንካ ካልቹ መሮጫ ያሳጣና ምን እንደመታ እንኳን አታውቅም። ባለፈው ኤፒሶድ ሚዛናዊም ሆነ የእኩልነት ቅንጣት የማገኝበትን የኢትዮጵያንና የሳውዲ አረቢያን ግንኙነት ለመዳሰስ ሞክረን ነበር። አብዛኛዎቻችሁ ይህን ሙከራችንን አመስግናችኋል። እኛም መልሰን እናመሰግናለን። ግን መቼስ ግን አይጠፋም የተወሰኑ ስለ ሳውዲ አረቢያ በተለይ ስለ ሀገሯ አመጣጥ አገዛዝና የህብረተሰባዊ መዋቅራቸው ላይ ሰነዘርነውን ወቀሳ እኛ ባልቃኘንበት መነጽር አይተው ተከፍተዋል። ስፔሻሊ ስለ ሳውዲ አረቢያ የሳለው ምስል
የእስልምናን ሃይማኖትን የሚያንቋሽሽና ጠቅላላ ሙስሊሞችን እንደሚሰደብ አድርገው ነው ያሉት። መቼስ በጨዋነታችን ባንታወቅም እስልምናንም ሆነ ሌላ ሃይማኖትን ነጥለን ለማስበለጥም ሆነ ለማቃለል የቆመ አጀንዳ የለንም። እንደመጣንበት ሀገርኛም ከተለያዩ ሃይማኖቶች ባህሎችና ስብዕና ወይም ፐርሰናሊቲዎች ተወጣተን ነው እዚህ ከኔ ጋቢና ጋር እየተፋጠጣችሁ ያላችሁት። ሀቅ ምስክሬ ይሁን ይሄ ፕሮግራም ላስቀየማችሁ ወንድሞቼና እህቶቼ ሁሉ ይቅርታዬን ሳቀርብ ከልቤ ነው። ጥፋታችን የሀገሩን ሃይማኖት ከአገሩ መንግስትና አገዛዝ ጋር ከመጀመሪያውኑ ከፋፍለን አድሬስ አለማድረጋችን ነበር። ለምሳሌ የተፈቀደው እምነት ወሃቢ ብቻ ነው ስንል የ18ኛው ክፍለ ዘመን ስካለር አብዱል ወሃብ ትምህርት ተከታዮች መሆናቸውን እንጂ ኢቲቪ ሙስሊም አክቲቪስቶችን አሸባሪ ወሃቢ ናቸው በሚለው ኮንቴክስት ለመጠቀም አይደለም። ስትሬስ ማድረግ የፈለገ ነው ከዛ የተለዩ ሌሎች ሃይማኖቶች በአገሩ መከልከላቸው። ስለ ሳውዲ አረቢያ የሴቶች መብት ስናወራ ደግሞ ሴቶች በርካ ስለለበሱ ተበደሉ ማለት ሳይሆን በደሉ ሌላ አይነት ልብስ መልበስ መከልከላቸው ነው። የትም ይሁን የት አንዲት አማኝ በግሏ ሃይማኖቷ ያስተማራትንም ሆነ የጠየቃትን አለባበስም ሆነ ሪቹዋል የመከተል መብቷ እንዲከበር እንፈልጋለን። የማንፈልገው መንግስት አስገድዶ አንድ አይነት አለባበስን ብቻ ሲፈቅድ ወይንም አንድ አይነት አለባበስን ነጥሎ ሲከለክል ነው። ለምሳሌ የፈረንሳይ መንግስት ፐብሊክ ስፔስ በርካ መልበስን የሚከለክለው ህጋቸውን እንቃወማለን። The Muslim women there who are saying this is my choice. I like to wear this. I want to wear this. It's a part of my identity. እረ የፈረንሳዩን ትተን በሀገራችን የባህር ዳር ዩኒቨርሲቲ ኦፊሻሎች Similarly, በካምፐስ ግቢ ውስጥ ኒቃብ መልበስ የሚከለክል ህግ ሲያወጡ የተማሪዎችን ሪሊጂየስ ራይት አላከበሩ ማለት ነው። አንደኛ ጥያቄ ደግሞ ሴቶች ኒቃብ ፊታቸው አይን ርግብ የሚለብሱ ሰዎች ነበሩ። ያንንም ደግሞ መልበስ የለባቸውም ብለው ከለከሉ። ያንን ከተከለከልን ሃይማኖታችን በነጻነት ማራመድ አልቻልንምና We find it not cool. ትንሽ ቅር ያለኝ ለተወሰኑ ተመልካቾቻችን ስለ ሳውዲ አረቢያ ሴቶች መብት ስናወራ የበርካው ጉዳይ ብቻ ነው የታያቸው። ሌሎች የተነፈጉት መብትሳ ይሄ የሃይማኖት ጉዳይ አይደለም። እንደምታዩት በርካም ለብሰው ሰውነታቸው ኦብጀክቲፋይድ እየተደረገ ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በዚህች ዓለም የሰላምን መልእክት ባስተላለፈበት ዘመን የትኛው መኪና ኖሮ ነው አሁን ሴቶችን መኪና መንዳት የሚከለክሉት? የእንደዚህ አይነት ህግ ናንሴንስነት ትንሽ እንኳን ብልጭ ያላለባችሁ? ሳውዲ አረቢያ አገሩ የእስላም ሃይማኖት የመነጨበት አገር ስለሆነ የሳውዲ ህዝብና መንግስት ምንም ቢያረጉ ምንም እነሱ መተቸት ሙስሊሞችን ሁሉ መተቸት ነው ላላችሁ ጥቂቶች ደግሞ በዛ ሎጂክ ከሄድን እንግዲህ በእናንተ አባባል የጁዳይዝምና የክርስትና ሃይማኖት የመነጨበት አሁን እስራኤል በሚባለው አገር ውስጥ የሚፈጸሙትን ኢሰባዊ ድርጊቶችን ማውገዝ ጸረ ጁዳይዝም አንቲሴሜቲክ ወይንም ጸረ ክርስቲያን መሆን ማለት ነው። ተስማማላችሁ? ብቻ ለማንኛውም ከሙሉ 34 ደቂቃ ፕሮግራማችን ውስጥ የወሰዳችሁት መልእክት የፉገራ ኒውስ ክሩ ጸረ እስላም አጀንዳ አላቸው የሚል ብቻ ከሆነ ምን እላለሁ people? You totally missed the point. አመለጣችሁ። አንተ መላጣ ትመቻለክ አግብተሃል እንዴ? በእውነቱ ይሄ ጥሩ ጥያቄ ነው። አግብተሃል? ይገርምሻል በዘመኔ ብዙ ጎሎችን አግብቻለሁ። ሎጪዎችም ጭምር። ግን ይሄንን ጥያቄ በትክክል ለመመለስ የጠያቂውን ማንነት ማወቅ አለብኝ። ገባሽ? ለምሳሌ ስንት የባንክ አካውንቶች አሉሽ? መኖሪያ ቤቶችስ? ኪራይ ተሰበስቢያለሽ? በልመዚን ነው ወይስ በ4x4? ሹፌር? ለመሆኑ አባትሽ ልጤ ነው? ባለስልጣን ነው ወይስ ኢንቨስተር? ዲፌንስ ኮንትራክተር? አግሮ? ለአሁኑ ስላንቺ ማወቅ የፈለኩት ዋናዎቹ እነዚህ ናቸው። ያንቺን መልስ ደግሞ በተስፋ ጠብቃለሁ። ላቬት በጣም አሪፍ ነው፣ ቀጥሉበት። እነዚህ ብስብስ ትግሬዎች በደንብ ይነገራቸው።
እንደዚህ አይነት በጥላቻ የተሞላ ሬሲስት ኮሜንት ባነበብ ቁጥር እንዴት እንደምሸማቀቅ ብታውቁ። የሚያሳዝነው እንደዚህ አይነት አስተያየት ያለው ሰው ፕሮግራማችንን መውደዱ ነው። ሐዘኑ ለኛ ነው። በአገራችን ካሉት ፖለቲካዊም ሆነ ኢኮኖሚያዊ ችግሮች ሁሉ ይበልጥ አስጠያፊው ይሄ በዘርና በጎሳ ተከፋፍለው እኛና እነሱ እየተባባሉ ስብናን የሚነካ ስድብ፣ ስቴሪዮታይፕ ምናምን የሚወራወሩ ዘረኛ ግለሰቦች ናቸው። እድለኛ ናችሁ። ይህንን አርዕስት በተመለከተ ከዚህ በፊት እኛ ጋር ቀርቦ የማያውቅ ታዋቂ የዘር ኤክስፐርት ይዘንላችሁ ቀርበናል። ችግሩ ለስቱዲዮ ከተመደበልን በጀት ትንሽ ስላለፍን ይህንን ኤክሳይቲንግ ሰውዬ በሚቀጥለው ኤፒሶድ ነው ኢኩቮካሊ የምናቀርብላችሁ። እስከዛ ድረስ ግን ከዚህ የፉገራ ስቱዲዮ ኢኩቮካሊ በሰላም ሰንብቱ ብለናቸዋል። Velkommen til Digital Impuls Oslo. Hello, man. How's it going? Hello, who is this? Guess what, man? You are on Radio Fugara, straight from Ethiopia. In Oslo? Center of Oslo? Real quick, how do you rate your mobile phone service and what's the network speed? It's good. 4G. Whoa, 4G. That must be blazing fast. Yeah, everything's much faster here normally. Any network outages? Blackouts? Pretty much no outages, no. I see. Lastly, does your country stand side by side with our government's commitment to fight the neoliberalism agenda? No idea. What? No idea? Haven't you heard that neoliberalism is the biggest threat ever created by our great leader? And you say no idea? I don't follow too much politics. Oh, I see. You're one of those. Well, thank you for your time, man. Yeah, no problem. FM00. So you think it's a chess game, right? I don't think you know enough about playing chess. If this was a chess game, you've been checkmate. But I don't think it's a chess game. Stop lying. Ethiopia deserves the truth.